ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 23 2017 ዓ.ም ዕለታዊ ዘገባዎችን ይዤ መጥቻለሁ። ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየሁ። በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በዚህ ሰዓት አፍላ ውጊያ እየተደረገባቸው የሚገኝ የማዕከላዊ ጎንደር አካባቢዎች አሉ። በትንሹ በሶስት ቦታዎች ላይ ከባድ ውጊያ እየተደረገ ነው። ወደ ከተሞች ፋኖ መግባቱና እንደዚሁ ደግሞ ፖሊስ ጣቢያና ሌሎች ተቋማትን መውደማቸውን የሚገልጹ ዝርዝር መረጃዎች አሉ። ከባድ ውጊያ እየተደረገ ነው። የድሮን ጥቃቶችም ተፈጽመዋል። ከበባ ውስጥ ያለ የመንግስትን ኃይል ለማስለቀቅ ነው የድሮን ጥቃት ተፈጽሞና የአየር ኃይል ጥቃት የሚሉት የመረጃ ምንጮች ይህንን በተመለከተ ተጨማሪ ዝርዝር መረጃዎችን አድርሰውኛል። የምትሰሙት ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው የግንባር መረጃዎችን ይዣለሁ። ተዛማጅ መረጃዎች አሉ። እየተከታተላችሁ አብራችሁ እንድትቆዩ አስተያየት፣ ሀሳብ፣ ጥቆማ ቢኖራችሁ ጥቆማ @gmail.com የኢሜል አድራሻ ላይ ልትልኩልኝ ትችላላችሁ። በተለያዩ ቴሌግራም፣ ዋትሳፕ፣ ሜሴንጀር፣ ቲክቶክ እና ትዊተር የውስጥ ገጾች እንደዚሁ መልእክቶችን በውስጥ የመገናኛ ዘዴዎችም ልትልኩልኝ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በተለያዩ አካባቢዎች አሉ ሊሸፈኑ ይገባቸዋል፣ ድምፅ ሊሰማላቸው ይገባል የምትሏቸውን የድምፅ ለሌላቸው የማህበረሰብ ክፍሎች ሊሆኑ የሚችሉ ዘገባዎች ካሉ ብትልኳቸው መለከታቸዋለሁ። ይህንን ተከትሎ ብዙ አካባቢዎች ላይ እንደዚሁ ከዘገባ ከተሰራ በኋላ አንዳንድ ችግሮች እየተፈቱ መሆናቸውን ገልጻችሁልኛል። እንግዲህ ያለማቋረጥ ድምፅ ለሌላቸው የማህበረሰብ ክፍሎች ድምፅ ለመሆን ሞክራለሁ። የሚዲያውም ዋና ዓላማ ይሄ ነው። ስለዚህ አድርጎ በእጅጉ ነው የማመሰግነው እየላካችሁልኝ ስለሆነ። ለዛሬው በከላካችሁልኝ መልእክቶች መካከል ሌሎች የተወሰኑት ነገ አቀርባለሁ። አሁን ግን በቀጥታ ወደ መረጃዎች ነው የምሄደው። ከጊዜ አንጻር እንግዲህ ከያዝኳቸው መረጃዎች መካከል የግንባር መረጃዎች ይገኛሉ። ወደ ጉዳዩ ግባ የሚሉ አስተያየቶችን እመለከታለሁ። መጀመሪያ የማህበራዊ ሚዲያ ተጠቃሚዎች በተለይ በአሜሪካና አካባቢ የምትኖሩ ቲክቶክን በተመለከተ አዲስ የወጣ መረጃ አለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቲክቶክን በተመለከተ እስከፊታችን ኤፕሪል 5 ወይም ደግሞ ሚያዝያ 5 2025 በፈረንጆቹ ድረስ በአሜሪካ ውስጥ እንግዲህ የእገዳ ጊዜው ከመድረሱ በፊት አንድ ውሳኔ ላይ ይደረሳል የሚል ሪፖርት ነው ወይ ደግሞ መረጃ ነው ለጋዜጠኞች ያካፈሉት። ዶናልድ ትራምፕ የፊታችን ቅዳሜ የጊዜ ገደብ የደረሰበት ቲክቶክ በአሜሪካውያን እንዲገዙትና እስከዛ ድረስ የግዢ ስምምነት እንዲፈረም ይደረጋል። እስከ ቅዳሜ ቻይናዊ ያልሆነ የቲክቶክ ገዥ የአሜሪካ እንዲቀርብና ቲክቶክ እንዲገዛ ትራምፕ ትዕዛዝ መስጠታቸውንም ነው ለማወቅ የተቻለው። ቲክቶክ በአሜሪካ ብሔራዊ ስጋት ተብሎ ባለፈው ጥር ላይ ተዘግቶ ነበረ። ለተወሰነ ጊዜ ይራዘም በሚል ዶናልድ ትራምፕ ካራዘሙት በኋላ አሁን ጊዜ ገደቡ ተጠናቋል። ስለዚህ የሚቀጥለው ኤፕሪል 5 ከመጠናቀቁ በፊት ገዢዎች ቀርበው እንዲገዙ ትራምፕ ጥሪ አቅርበዋል። በርካታ ገዢዎች አሉም ብለዋል። በዚህ በኩል ደግሞ ቻይናውያን፣ የቻይናው ባለሀብት ነው ቲክቶክ፣ እንዲሁም የቻይና እንደ ሀገር ለዚህ ሽያጭ ስምምነት ለምታደርገው ድጋፍ አሜሪካ ልዩ ማበረታቻ ታደርጋለች፣ የታሪፍ ቅናሽም ታደርግላታለች ብለዋል። ትራምፕ እንግዲህ ቲክቶክን በተመለከተ ዘግተውት ነበረ። በአሜሪካ መነጋገሪያ ሆኖ ነበር። ከከፈቱት በኋላ ለተወሰነ ጊዜ እንዲራዘም የሚል ነው። በፍርድ ቤት ትዕዛዝ ነው የአሜሪካ ብሔራዊ ስጋት ተብሎ ቲክቶክ እየተዘጋው። አሁን በትራምፕ ለቲክቶክ መልካም ምልከታ እንዳላቸው ነው መረጃዎች የሚያሳዩት። እሳቸውን በምርጫ ጊዜ በርካታ መልእክቶች በአጭር ቪዲዮ በቲክቶክ ደርሰዋል ለህዝብ። በዚህ ምክንያት ቲክቶክ ለምርጫ አስተዋጽኦ አድርጎልኛል በሚል ምልከታቸዋል። አሁንም እንዲዘጋ አልፈልግም። 170 ሚሊዮን አሜሪካውያን የቲክቶክ ደንበኞች ናቸው። ስለዚህ እንዲዘጋ አልፈልግም። አሜሪካውያን እንዲገዙትና የህግና የባለቤትነት ጉዳይ ወደ አሜሪካ እንዲተላለፍ ነው የሚፈልገው ብለዋል። የትራምፕ ጉዳይ ከተነሳ እንደዚሁ ትራምፕን የተመለከተ አንድ መረጃ ላድርስ። ትራምፕ ህመማችን እስኪሰማችሁ ድረስ እንገርፋችኋለን ብለዋል። የሁቲ አማጽያንን የየመን ሁቲ አማጽያን እና ደጋፊያቸው ኢራንን ያለ ምህረት እርምጃ እንወስድባቸዋለን ብለዋል። አንድ ቀን መዋልና ማድር ከፈለጋችሁ በመርከቦቻችን ላይ የምትፈጽሙትን ጥቃት አቁሙ ነው ያሉት ትራምፕ። ጥቃት የማታቆሙ ከሆነ ግን እናንተም አስተባባሪዎቻችሁ ኢራንም ጨምሮ ልክ እናስገባችኋለን፣ እናጠፋችኋለን። ባለፉት 2 ሳምንታት ያለ ምህረት ቀጥቅጠናችኋል። ቁስሉ ዘልቆ እስኪሰማችሁ ድረስ እንቀጥላለን ብለዋል ትራምፕ። እንግዲህ የሁቲ አማጽያን በቀይ ባህር መስመሮች ላይ የሚተላለፉ ዓለም አቀፍ የንግድ መርከቦችን እያጠቁ ነው የሚገኙት። በዚህም በተለይ የእስራኤልና የአሜሪካ የምዕራባውያን የሆኑ የንግድ መርከቦችን፣ የጦር መርከቦችን እያጠቁ ነው የሚገኙት። ኢራን ታስታጥቀዋለች የሚባለው የሁቲ አማጺ በቀይ ባህር ቀጠና ከፍተኛ ስጋት ሆኗል። እስራኤል ተደጋጋሚ ድብደባ ትፈጽማለች። በዚህ ምክንያት
የአፍሪካ ቀንድ ፖለቲካ ላይም እንደዚሁ በተዘዋዋሪ ተጽዕኖ አሳርፏል። የሁቲ አማጽያን እንቅስቃሴን ተከትሎ ሶማሌላንድ አካባቢ አዳዲስ ወታደራዊ ቤዝ ለመመስረት እስራኤልና አሜሪካ እንቅስቃሴ ላይ ናቸው። ይሄ ደግሞ ለሶማሌላንድ የሀገርነት እውቅና ለመስጠት እንደዚሁ የቀረበ ቅድመ ሁኔታ አለ። ይህም እንግዲህ የቀጠናውን ፖለቲካ የለወጠ የታጣቂዎችና የሁቲ አማጽያን እንቅስቃሴ ነው። ይህንን ቀይ ባህር ቀጠና በተመለከተ እንግዲህ በተደጋጋሚ ከሚወጡ የስጋት መረጃዎች አንዱ ነው። 40% በላይ የዓለማችን ንግድ የሚተላለፈው በዚሁ የየመንና የኤርትራ አማካይ የሚገኘው የቀይ ባህር ቀጠና ነው። በዚህ ላይ ነው ጥቃት እየፈጸሙ የሚገኙት። ወደ ሌሎች መረጃዎች ነው የማልፈው። ወደ አለማጣ ሄዳለሁ። አለማጣ የታሰሩ የከተማ ወጣቶች ዛሬም አልተፈቱም ተብሏል። ትናንትና እንግዲህ በህወሓት ታጣቂዎች ተደብድበው በመከላከያ የታሰሩትና በተለያዩ ወታደራዊ ካምፖችና ፖሊስ ጣቢያ የሚገኙ ወጣቶች እስካሁን አልተለቀቁም። እነሱን ለማስለቀቅ የሞከሩ የቤተሰብ አባላትም አልተሳካላቸውም የተባለው እስከዛ ድረስ የትግራይ ታጣቂዎች ተደብድበው በመከላከያ የታሰሩት ወጣቶች አማራ ፋኖ ደጋፊ ናቸው፣ አማራ ፋኖ ናቸው እየተባሉ እየተንገላቱ ነው የሚገኘው። እንግዲህ በዚህ ዙሪያው በተደጋጋሚ የሚወጡ ዘገባዎች እንደሚያሳዩት ህወሓትና በአካባቢው ኮማንድ ፖስት ስምሪት የወሰደው መከላከያ ተቀናጅተው ነው በአካባቢው ያሉ ወጣቶችን እያሳደዱ የሚገኙት። ተናበው ነው እየሰሩ ያሉት። ያው ወደ ወልቃይትም እንቅስቃሴ እናደርጋለን የሚለው ህወሓት ተመሳሳይ የማንነት በደሎችን ለመፈጸም መሆኑ ይሄ ማሳያ ነው። ዋጃ ጥሙጋ አካባቢ እንደዚሁ ቤት ለቤት እየዞሩ ታጣቂዎች ጌጣጌጥ ሳይቀር በርካታ ጥሬ ገንዘብ ጭምር ከሰዎች የዘረፉ ነው ተብሏል። የሚገርመው ይላሉ የመረጃ ምንጮች የሽርጥ በአካባቢው የሚዘወተረውን ሽርጥ እንኳ ሳይቀር ከሰዎች እየቀሙ እየወሰዱ ነው ተብሏል። እንግዲህ እዛ አካባቢ ያለው መረጃ ነው። የችሎት መረጃዎችን ላስከትል። ትላንትና ፍርድ ቤት ቀርበው የነበሩ እንግዲህ የህሊናና የፖለቲካ እስረኞች እነ ሰለሞን ፈቃዴ 10 ተጠርጣሪዎች ያሉበት መዝገብ ነው። ትናንት መጋቢት 22 2017 ዓ.ም ፍርድ ቤት ቀርበው ነበረ። አቃቢ ህግ 52 ምስክሮች አሉኝ ብሏል። እንግዲህ 52 ምስክሮች አሉኝ ብሎ ካሁን በፊት በተሰጠው የጊዜ ገደብ ለምን አቅርቦ አላስመሰከረም በሚል ጠበቆቹ ተጨማሪ የጊዜ ቀጠሮ በደንበኞቻችን ላይ ሊሰጥ አይገባም፣ ደንበኞቻችንም ሊንገላቱ አይገባም የሚል አቅርበው ነበር ጠበቆቹ። ፍርድ ቤቱ ግን አቃቢ ህግ የጠየቀውን የምስክሮች ለማቅረብ ተጨማሪ ጊዜ ቀጠሮ ፈቅዷል። 52 ምስክሮች አሉኝ ያለው አቃቢ ህግ ከዛሬ ከመጋቢት 23 ጀምሮ በተከታታይ ባሉት ቀናት ምስክሮቹን እንዲያቀርብ የጊዜ ቀጠሮ ተሰጥቶ ዛሬም ችሎት ላይ ይገኛሉ። ሌላው ጌታቸው ውባን ተመዝገብ ነው። መጋቢት 22 2017 ፍርድ ቤት ቀርቦ ነበረ። ለሚያዝያ 15 2017 ዓ.ም ተለዋጭ ቀጠሮ ተሰጥቷል። መላኩ ተፈራ የሚባሉ ሰው እንደዚሁ ፍርድ ቤት ቀርበው ነበር። ለሚያዝያ 24 2017 ተለዋጭ ቀጠሮ ተሰጥቶባቸው መላኩ ተፈራ እንግዲህ የቀድሞ የደርግ ባለስልጣን አይደለም፣ የጎንደር አካባቢ የነበረው ወይም ደግሞ የጎንደር ጠቅላይ ግዛት አስተዳደር የነበረው መላኩ ተፈራ አይደለም፣ ሌላ ሰው ናቸው። በግል አውቃቸዋለሁ። የተለያየ የፖለቲካ ተሳትፎ የነበራቸው አዛውንት ናቸው። እንግዲህ አሁንም እስር ላይ እንደሚገኙ ነው መረጃዎቹ የሚያሳዩት። መጽሐፍም ጽፈዋል። በቅንጅትም ከዛም በኋላ ባሉ የፓርቲ የፖለቲካ ተሳትፎች የነበራቸው ከ75 ዓመት በላይ የሚሆናቸው አዛውንት። ሌላው እነ ሀብታሙ መሐመድ፣ ማቱሳላ መኮንን፣ ፍቃዱ ጅንኑ፣ ዳንኤል ደመቀ እንደዚሁ ፍርድ ቤት የታችኛውና የሰበር ሰሚ ችሎት በ40 ሺህ ብርና በ150 ሺህ ብር ዋስትና ከስር እንዲወጡ ሁለቱም ፍርድ ቤቶች ወስነው ነበረ። አቃቢ ህግ ግን አሁንም ይግባኝ ጠይቃለሁ በሚል ከስር እንዳይወጡ ተደርገዋል። ይህን የሰማው ፍርድ ቤቱ ተጨማሪ የጊዜ ቀጠሮ ሰጥቷል። በዚህ በአራቱ ተጠርጣሪዎች ላይ ለመጋቢት 26 2017 ፍርድ ቤት እንዲቀርቡ ብሏል። የአቃቢ ህግ ይግባኝ በመጠየቁ ነው። ሌላው እንግዲህ ከአማራ ክልል አካባቢ ካለው የጦርነት ጋር በተያያዘ አሁንም ሌላ የቀጠሮ ዘመቻ ሊደረግ ነው የሚል መረጃ ወታደራዊ የመረጃ ምንጮች አድርሰዋል። ሌላ የቀጠሮ ዘመቻ ከሚያዝያ አንድ ጀምሮ ከሚቀጥለው ሚያዝያ አንድ ጀምሮ እንደ አዲስ በተለያዩ አካባቢዎች ዘመቻ ይደረጋል። ይህም ዘመቻ አዲስ የተመደበው የአድማ ብተና የሚሳተፍበት ነው ተብሏል። ከዚያ የአድማ ብተናው በሚያደርገው ተከታታይ ዘመቻ በአጭር ጊዜ በተቆረጠ ዘመቻ የሚገኘውን ውጤት ታይቶ የስምሪት ማስተካከያ ይደረጋል ነው የተባለው። ይደረጋል የተባለው የስምሪት ማስተካከያ ምን እንደሆነ ግን በዝርዝር አልተገለጸም። ወታደራዊ የመረጃ ምንጮቹ ግን የስምሪት ማስተካከያ ይደረጋል ብለዋል። ምናልባት እንግዲህ መከላከያ ከአንዳንድ ቦታዎች ሊወጣ ይችላል ወይ የሚል ጥያቄ አቅርቤላቸው ነበር። ውጤቱ ታይቶ ይወሰናል ነው የተባለው ብለዋል።
አድማ ብተናን በማጓጓዝና እጀባ በመስጠት መከላከያ ቶሎ ቶሎ በዚህ ሳምንት ጉዳዩ እንዲያስፈጽም ሁሉም የአድማ ብተና አባላት እስከ መጋቢት መጨረሻ ድረስ ወደ ምድብ ቦታቸው እንዲደርሱ እንዲሁም ደግሞ ዞኖች ለአድማ ብተና አባላት አቀባበል እንዲያደርጉና ትውውቅ እንዲያደርጉ የአድማ ብተና ምደባቸው በጦርነት ክብደት ታይቶ በዞኖቹ ምደባ እንዲሰራና የሰው ኃይል ስምሪቱም ከዚህ አንጻር እንደተደለደለን የመረጃ ምንጮቹ የሚገልጹት። በዚህም እንግዲህ የቀይ ዞን፣ ቢጫ ዞን፣ አረንጓዴ ዞን ያሉት አለ። በክልሉ የተለያዩ ቦታዎችን ፋኖ የያዛቸው እና ወደ ፋኖ ጦርነት የጠናከረባቸው አካባቢዎችን ቀይ ዞን፣ እንዲሁም ደግሞ ወጣ ገባ ያለባቸውን ቢጫ ዞን፣ ብልጽግና ያለባቸውን ደግሞ አረንጓዴ ዞን የሚል እንግዲህ ወታደራዊ የካርታ ስምሪት ነው የሰጡት። በዚህ መሰረት ነው አድማ ብተና የተመደበው ነው የተባለው። እንግዲህ እንደምታስታውሱት 2015 ሚያዝያ 27 ጀምሮ የነበረው ልዩ ኃይል የተበተነበት ጊዜ ነው። አሁን ይሄ ጊዜ ሊደርስ ጥቂት ቀናት ናቸው የቀሩት፣ 3 ቀናት። በዚህ ጊዜ ውስጥ እንግዲህ አዲስ አድማ ብተና ተመድቦና ተደልሎ እንደገና ውጊያ እንዲያደርግ ነው የተባለው። ያው እንግዲህ የአዙሪት ጉዳይ ሆኖ ነው የሚታየው። ሌላው ባለፉት 2 ቀናት ማዕከላዊ ጎንደር፣ ምስራቅ ጎጃም ከ27 በላይ የመንግስት ኃይሎች አድማ ብተና፣ ሚሊሻና መከላከያ ጨምሮ ከነሙሉ ትጥቃቸው ከስምሪት ቀጠናዎቻቸው ወጥተዋል ተብሏል። ባህር ዳር ዙሪያ ትላንትና እንግዲህ አሰቃቂ ጭፍጨፋ የተፈጸመባት ሜጫ ብራቃት የተጨፈጨፉ ንጹሐን ቁጥር 50 ደርሷል ነው እየተባለው። 50 ንጹሐን ተጨፍጭፈዋል። የስርዓተ ቀብራቸው ዛሬ እየተቀበሩ አሉ እዛው ከተማ ሚካኤል ቤተክርስቲያን። እንዲሁም ደግሞ ወደ ተለያዩ አካባቢዎችም የተላኩ አስከሬኖች አሉ ነው እየተባለው። ትላንትና አድማ ብተናና መከላከያ አካባቢ ተኩስ ማድረጋቸውን ተከትሎ በሁለት አቅጣጫ የገባ የመንግስት የመከላከያ አባል የመከላከያ ኃይል መንደር ለመንደር ቤት ለቤት እየገቡ እንዲሁም ደግሞ በጎዳና ላይ መደዳውን ነው ጭፍጨፋ የፈጸሙት። በዚህ እንግዲህ የአብያተ ክርስቲያናት ካህናትን ጨምሮ የባንክ ሰራተኞች፣ ህፃናት፣ እናቶች ጨምሮ ከ50 በላይ ሰዎች ተጨፍጭፈዋል። የአብዛኞቹ ስርዓተ ቀብር ዛሬ ተፈጽሟል ተብሏል። በሚያሳዝን ከተማ ውስጥ የተፈጸመው ጭፍጨፋ በእጅጉ የሚያሳዝን ነው የተባለው። ወደ ወልቃይት የሚወስደን መረጃ ላስከትል። በትላንትናው ዕለት በሱዳን ካርቱም የአማራ ተወላጆች ነው የወልቃይት ተወላጆች በተለይ በሳምሪ አርሚ 7 ጭፍጨፋ ተፈጽሞባቸዋል የሚለው መረጃ ከወጣ በኋላ መነጋገሪያ ሆኗል። በርካታ ሚዲያዎችም ይህንን ዘግበውታል። እስካሁን ግን ይህንን በተመለከተ እና አብይ አህመድ ከሱዳን ጋር ይህን በውጭ ጉዳይ አንድም ያደረጉት ተግባር የለም፣ ወይ ደግሞ የመንግስት ሚዲያዎችም የሰጡት ትኩረት የለም። በዚህ በኩል በገዳሪፍ ቀጠና ያሉ የሱዳን ጄኔራሎች ጋር ወልቃይት አካባቢ ያሉ የአካባቢው አስተዳዳሪዎች መነጋገራቸውን ነው ለማወቅ እየተቻለው። በካርቱም የተጨፈጨፉትን የአማራ ተወላጆች በተመለከተ የአካባቢው አስተዳደር በጄኔራሎች ጋር ተነጋግረዋል። የሱዳን ጄኔራሎች ሰጡት የተባለው ምላሽ ጭፍጨፋውን አላወቅንም፣ መረጃው የለንም፣ መረጃ ስጡን፣ በአስቸኳይ ለሱዳን የጦር አዛዦች ወደ ካርቱም ሪፖርት እናደርጋለን፣ እስካሁን ግን ይህን ትሉ ጭፍጨፋ ስለመፈጸሙ መረጃው የለንም የሚል ምላሽ ነው የሰጡት። በገዳሪፍ እና በአካባቢው ስምሪት ላይ የሚገኙ የሱዳን ጄኔራሎች በዚህ ደረጃ የባለስልጣናቱ በአካባቢ ያላቸው ግንኙነት ተጠቅመው ነው እንግዲህ ይህንን ቢያንስ የዜጎችን ሕይወት ለመጠበቅ ጥረት እያደረጉ የሚገኙት። እስካሁን በይፋ እንግዲህ የዚህ ጋር በተያያዘ በመንግስት በኩልም በሱዳን መንግስት በኩልም የተገለጸ ጉዳይ የለም። የሱዳን ጄኔራሎች ግን ጉዳዩን ለበላይ አለቆቻቸው ሪፖርት እንደሚያደርጉ ነው እየገለጹት። ጥሩ ጅምር ነው። ተከታትሎ ህይወት ማትረፍ ይገባል። ወደ ሌሎች መረጃዎች እሄዳለሁ። የግንባር መረጃዎችን ማቅረብ ጀምራለሁ። በታች አርማጭሆ ዛሬ ማለዳ ጀምሮ በከባድ መሳሪያ የታገዘ ድብደባ ነበረ ተብሏል። በተለይ ማይነጋር ዶጋው ተብሎ በሚጠሩት አካባቢዎች ከማለዳ ጀምሮ ተከታታይ የከባድ መሳሪያ ድብደባ ተደርጓል። ከማለዳው 1 ሰዓት ጀምሮ ከማሰሮ ደንብ የመጣ የመከላከያ ኃይል ተከታታይ ድብደባ አድርጓል። የድሽቃ የሞርተር እና የዙ 23 ድብደባ አድርጓል። ዶጋው በተደረገው ድብደባ የደረሰው ጉዳት አልታወቀም። በአካባቢው ፋኖም እያጸፋ ምላሽ አልሰጠም። እንደዚሁ በስጋት ነው ፋኖ አለ በሚል በአካባቢ የከባድ መሳሪያ ድብደባ እየተፈጸመው ተብሏል። በከባድ መሳሪያ ድብደባ በኋላ መከላከያ ወደ ማሰሮ ደንብ ወደ ተብላ ወደምጠራው ከተማ የመካናይዝድ ኃይሉ ተመልሷል ነው የተባለው። የደረሰው ጉዳት አልታወቀም። ሌላው ጎንደር ዙሪያ ማክሰኝት ውጊያ ነበረ። ከ1 ሰዓት ጀምሮ መከላከያ ጋር ከባድ ውጊያ ተደርጓል። በጠዋት እንግዲህ መከላከያ እንዲሁ በዘፈቀደ ከባድ መሳሪያ እየተኮሰ ነው በስጋት የሚል ነበር። ከ1 ሰዓት ጀምሮ ግን በአካባቢው ውጊያ መደረጉን ነው የመረጃ ምንጮች የገለጹት። በተለይ በከተማው የሁለተኛ ደረጃ ትምህርት ቤት አቅራቢያ
እንዲሁም ደግሞ ኡጋድ እየተባለ በሚጠራው ሰፈር አካባቢ ውጊያ ተደርጓል። ውጊያው እየቆየ ከሁለቱ የከተማ ቦታዎች ወደ ገጠራማ አካባቢ ወጣ። እስከ ረፋዱ 4 ሰዓት ተኩል ድረስ በአካባቢው የተኩስ ድምፅ ይሰማ ነበር። የደረሰውን ጉዳት ግን ለማወቅ አልቻልንም ነው ያሉት የመረጃ ምንጮቹ። ከ4 ሰዓት በኋላ ግን በአካባቢ የነበረው የተኩስ ድምፅ ቆሟል። ትራንስፖርትም ከማክሰኝት ወደ ጎንደር እንቅስቃሴው ቀጥሏል ነው የተባለው። ሌላው ዛሬ ብርቱ ውጊያ እየተደረገባቸው ካሉት አካባቢዎች ኪንፋዝ በገላ ተብሎ የሚጠራው አካባቢ ይገኛል። በማዕከላዊ ጎንደር ኪንፋዝ በገላ ብርቱ ውጊያ እየተደረገ ነው የሚገኘው። የአየር ጥቃት፣ የድሮን ጥቃት ተፈጽሟል። በዚህም እንግዲህ በሰው አልባ አየር በተፈጸመው የድሮን ጥቃት በንጹሐን ላይ ጉዳት ደርሷል ተብሏል። ከማለዳ ጀምሮ ከባድ ውጊያው እንደቀጠለ ነው። በርካታ ንጹሐንም በውጊያው ተገድለዋል፣ ቆስለዋል። በውጊያው በርካታ የመንግስት ኃይሎች እንደዚሁ ሙትና ቁስለኛ ሆነዋል የሚሉት መረጃ ምንጮቹ ወታደራዊ መሪን ጨምሮ በርካታ የሚሊሻ እንዲሁም ደግሞ የመከላከያ አድማ ብተና አባላት ሙትና ቁስለኛ ሆነዋል፣ ተደምስሰዋል ነው የሚሉት። የወረዳው ዋና አስተዳዳሪና ኮሎኔሉ የዘመቻ መሪ ኮሎኔሉ ከበባ ውስጥ ናቸው ነው የሚሉት። እነዚህ ከበባ ውስጥ መግባታቸውን ተከትሎ ነው አየር ኃይል ሽፋን ለመስጠት እየሞከረው። ሆኖም አየር ኃይል በተለይ በድሮን ማለት ነው። የድሮን ጥቃቱ ግን በንጹሐን ላይ ያነጣጠረ ነው። መሀል ከተማ ላይ በተፈጸመው የድሮን ጥቃት 2 ንጹሐን ወዲያውኑ ሲሞቱ ሌሎች ደግሞ በርካቶች ቆስለዋል። አጠቃላይ 14 የሚደርሱ ሰዎች ጉዳት ደርሶባቸዋል። ቀላል ጉዳት ነው የተባለው። 2 ወዲያውኑ ህይወታቸው አልፏል። እነዚህ ንጹሐን ናቸው ነው የተባለው። የአየር ኃይል የድሮን ጥቃቱ መሀል ከተማ ነው የተፈጸመው። የመረጃ ምንጮች ውጊያው እስከዚህ ሰዓት ድረስ የቀጠለ ስለሆነ የደረሰውን አጠቃላይ ዝርዝር መረጃ ለማወቅና ለማረጋገጥ አልተቻለም። ፋኖ በ14ኛ ቀን የዘመቻ ውሎ በሚለው ዕለታዊ ሪፖርት ግን መረጃዎቹን ወደኋላ ለሚዲያዎች ይፋ እናደርጋለን ብለዋል ፋኖ ዮሐንስ ንጉሱ የአማራ ፋኖ አንድነት በጎንደር ቃል አቀባይ። ሌላው ከባድ ውጊያ እየተደረገበት የሚገኘው እዚሁ ማዕከላዊ ጎንደር ወገራ ነው። በወገራ አምባ ጊዮርጊስ ከተማ ከምሳ ሰዓት ጀምሮ ከባድ ውጊያ እየተደረገ ይገኛል። የፋኖ ኃይሎች ወደ ከተማ ዘልቀው ገብተዋል። ውጊያው ከባድ ነው የሚሉት የመረጃ ምንጮች አስተዳደር ፖሊስ ጣቢያ አካባቢ እና በሚሊሻ ካምፕ ላይ ከባድ ጉዳት ያደረሰው ውጊያ ነው እየተደረገ ያለው። ፖሊስ ጣቢያው ተቃጥሏል። በዚህም ቃጠሎ እንግዲህ ከፍተኛ ቁሳዊ ጉዳት ደርሷል። ሰብአዊ ጉዳትም አለ። በካምፖች ላይ በተፈጸመ ጥቃት የደረሰው ጉዳት አልታወቀም ነው እየተባለው። አሁንም ውጊያው እንደቀጠለ ነው። እንግዲህ በዚህ በማዕከላዊ ጎንደርና በሰሜን ጎንደር ዛሬ ብርቱ ውጊያ ሲደረግ ነው የዋለው። ከማዕከላዊ ጎንደር እንግዲህ ጎንደር ዙሪያ ማክሰኝት፣ ማዕከላዊ ጎንደር ኪንፋዝ በገላ ስላሬ እንዲሁም ደግሞ ዳባት እና ገደብያ አካባቢ ውጊያዎች የተደረጉ ነው የሚገኙት። ይህን በተለይ ዳባት ሌሊቱንም ከባድ ውጊያ ሲደረግ ነበር የነበረው። ሌላው ሌሊቱን እንግዲህ ከባድ ውጊያ ሲደረግባት የነበረችው ዳባት በተመለከተ አሁን ከተማው አካባቢ ያለው ውጊያ ቆሟል። ፍርድ ቤቱን ጨምሮ እንግዲህ የተቃጠሉ ተቋማት አሉ በሌሊቱ ውጊያ የተባለው። ደቋና ተንሳይ ተብሎ የሚጠሩት አካባቢዎች ግን እስከ 5 ሰዓት ድረስ ውጊያ እንደነበረ የመረጃ ምንጮቹ ገልጸዋል። በእነዚህ አካባቢ በነበረው ውጊያ በሁለቱም ተፋላሚ ኃይሎች ከፍተኛ ጉዳት ደርሷል ነው የተባለው። ይህ እንግዲህ ማዕከላዊ ጎንደር አካባቢ ያሉት የዛሬ መረጃዎች ናቸው። ለዚህ ሰዓት ከተለያዩ አካባቢዎች ያሰባሰብኳቸው መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ የተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። አሁንም ላይክ፣ ሸር፣ ሰብስክራይብ አድርጉ። በተለይ ሰብስክራይብ ሳታደርጉ መረጃውን የምትከታተሉ ካላችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን አዳዲስ መረጃዎች ሲጫኑ ወደ እናንተ እንዲደርሳችሁ የደወል ምልክቷን ተጫኑ። ሲጫን መረጃዎች ይደርሷችኋል። እንግዲህ አዳዲስ የግንባር መረጃዎችን የምታገኙበት ቻናል ነው። ላለፉት 4 እና ከዛ በላይ ዓመታት እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። እናንተም ዕለታዊ የመረጃዎችን እያገኛችሁ ስለ አካባቢው ዕለታዊ መረጃዎች እየኖሯችሁ እንግዲህ ማስታወሻ እንኳን የምትይዙ ኖሮ ዕለታዊ ክስተቶችን በዚህ መውሰድ ትችላላችሁ። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ